ሃይሚ ቅመሟ እንደ ዛሬ አስገርማኝም አታውቅም። የእውነቴን ነው የምነግራችሁ። ከእድሜዋ የማይጠበቅ ብስለት ነው ያየሁባት። ያታከብጂ ነው ያልሰጥሽም አልሰጥሽም ከፈለክ ጮያት እንጂ አልሰጥሽም። እሺ ልሂድ ዝም ብዬ ሂጂ ብትይ ይሻልሻል። ኧረ ተነሳ ይኸውላችሁ ከዚህ በኋላ በደንብ አድርጋችሁ የሃይሚን ነገረ ስራ ተመልከቱት። እኔ በጣም ነው ያስገረመችኝ። በዚህ ደረጃ እንደዚህ አስተዋይ ሆና የሆነ ቅድሚያ መሰጠት ላለበት ነገር ቅድሚያ ስትሰጥ ሳይ በጣም እኔ ካለ እድሜዋ ነው የሆነችብኝ። በቃ አስተሳሰቧ ማለት ነው። ማታ እንግዲህ ቪዲዮ ሲለቀቅ ኮሚኒቲ ፖስቷ ላይ በክብሬ ቀልድ የለም ያለችውን ብዙዎቻችሁ አንብባችሁታል ብዬ አስባለሁ። በዚህ ደረጃ ነው እሺ የምታስበው ማለት በጣም ነው ያስገረመችኝ ሃይሚ። ቤተሰብን አማላጅ አድርጌ ይቅርታ አትፍሪ፣ መቤቴን አትፍሪ። እንዴት ነው የማትፈራው እንዴ? በቃ በጣም እኮ የሆነ ነገር ውስጥ ከተሃታል እኮ በቃ በጣም ነው የፈራው እስከ ማለት ድረስ ከደረሰች እቺ ልጅ የሆነ በቃ የማይሆን ስሜት ውስጥ ነው የገባችሁ ማለት ነው። ያ በጣም ብዙ ሴቶች ትረዳላችሁ ብዬ አስባለሁ። መቼስ በጣም አስተዋይ ሆና መቅደም ያለበትን ነገር የምታስቀድም ልጅ ሆና ከምንም ነገር በላይ ክብሬንና ሴትነቴን እጠብቃለሁ ያለች ልጅ ናትና የሃይሚዬ ተግባር ከእድሜዋ በላይ እንደኔ የሆነባችሁና በጣም ያስገረመቻችሁ እስቲ በላይ ካሳዩኝ። የእውነቴን ነው። ስሜትና ሐሳባችሁን ደግሞ ኮሜንት ላይ ጻፉላቸው። ሁለቱንም ሜንሽን አድርጌያቸው ይህን ቪዲዮ ስለምለቀው ሐሳባችሁን አሴቶቻችሁን ያዩታል። ብሩኬ ነው ሲጂ ስልክሽን ይተሻላ ነው በቃ ሙሴጂ አራ ነው እጪልኝ ሴትዮ ልተኛበት። ብሩኬ የእውነት በጣም ነው የሰራህላት። ግን እንደዚህ ባታስረዝመው ደስ ይለኛል። እንባዋ እስከሚመጣ የገዛ ሰውነቷ እስከሚከብዳት እስክትፈራ ድረስ አይኖ ፕራንክ ነው፣ ግን እንደዛ መሆኑን እያሰብኩኝ ራሱ በጣም እያሳዘነችኝ ነበርና ፕራንክ ስትደራረጉ በእናታችሁ በጣም ተጠንቀቁ እሺ። በጣም አንዳንዴ ሰው በድንጋጤ ወይም ደግሞ በእንደዚህ አይነት ሁኔታ ውስጥ የሚያመልጠው አማርኛ አለ፣ የሚያመልጠው የሆነ ነገር አለና እባካችሁን እንደዚህ አይነት ነገር ላይ በጣም ጥንቃቄ አድርጉ። አይደል ቤተሰብ? እኔ የተሰማኝ ስሜት ከተሰማችሁ እስቲ ጻፉላቸው። የብሩኬና የሃይሚ ወዳጆች፣ የጨረቃ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። እሺ እኔ ምግቡ የሚቀርብኝ አልብላ፣ ስልኬን ስጠኝ። በትይዥ ይሻላል። ብሩኬ ስመስራት ነው። ብሩኬ ሃይሚ ችጋት ወይ አትምጪ፣ ልቀቀኝ፣ እንዳትመጪ፣ ልቀቀኝ። ብሩኬ እግዚአብሔር ልቀቀኝ። ግን የእውነት ፕራንክ እንደሆነ አታውቅም። ውስጧ ምን ያህል እንደሚጨነቅ ግን አስባችሁታል? ማለት በጣም ነው ማለት እንደዚህ አይነት ነገር ገጥሟችሁ የሚያውቅ ሴቶች ልትኖሩ ትችላላችሁ ብዬ አስባለሁ፣ ወንዶችም ጭምር። እኔ እንጃ በጣም አሁን እዚህ መሃል አንዳንድ ድንገት ከአፏ አምልጧት የሆነ ነገር ብትናገር እኮ እኔ ፕራንክ የሚባለው ነገር ራሱ ቢቀርባችሁ ደስቴን አልችለውም። የእውነቴን ነው። ያ ደስ ይላል ምናምን ስትናገሩት ወይ ፕራንክ እኮ ነው ምናምን ትባባላላችሁ። ግን እዚህ መሃል ላይ ሁለታችሁ ልብ ውስጥ የሚሄደው ሐሳብና እናንተም ደግሞ የሚሰማችሁ ድንጋጤና በዛ ሰዓት በሚሰማችሁ ስሜት ድንገት የሚያመልጣችሁ ቃል በጣም ያስፈራኛል። ማለት ነገሮቻችሁ ላይ የሆነ ነገር እንዳይቸልስ በጣም እፈራለሁና ብሩኬና ሃይሚ ቪዲዮዬን እያያችሁት እንደሆነ አውቃለሁና ፕራንክ ስትደራረጉ ቢያንስ ትንሽ ገደብ ይኖረው። በቃ ገደብ ይኖረው። አሁን በጣም እያስጨነቃት ነው ያለውና እማልፈልገው ነገር እንድናገር አታድርገኝ ላይ ያለች በጣም ከራሷ ጋር እየተከራከረች ነው ያለችው። ይሄንን ታዘባችኋል ብዬ አስባለሁ። እስቲ ከተሳሳትኩኝ እኔን እያረማችሁኝ ወይም ደግሞ እያያችሁና የተሰማችሁ ያለውን ስሜት ኮሜንት ላይ ጻፉልኝ። ያ ጋይስ እንግዲህ ከሰሞኑ ብሩኬና ሃይሚ ዱባይ መሄዳቸውን ብዙዎቻችሁ የቻናሌ ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እየሰራውላችሁ ስለሆነ ማለት ነው። ያው ብዙዎቻችሁ ማታ በነሩታ ላይ በሰራውት ቪዲዮ ለምንድነው በነ ሃይሚ ቪዲዮ ያልመጣው ብላችሁ ጠይቃችሁ ነበረ። ነገር ግን ብዙዎቻችሁ እንደታዘባችሁት እነ ሃይሚ ትንሽ ዘግየት ብሎ ነበር ቪዲዮን የለቀቁት። አጋጣሚ ደግሞ ብዙዎች ስንጠብቀው የነበረውን ነገር ሩታ ስለለቀቀች እሷ ላይ ሰራሁኝና ይሄንን በሂደር አስቀመጥኩት እንጂ ያው ተቃላችሁ እኔ በእነ ሃይሚ የሚጨክን አንጀትም የለኝም። ለማንኛውም አደረም ዋለም
እና ሀይሚ ጋር ቪዲዮ ከመስራት የሚከለክለን ነገር የለም። አሁንም መጥቼላችኋለሁ። ዛሬ ስመለስ እንግዲህ ከዱባይ በጣም አስገራሚ ቪዲዮ ነው የለቀቁት። ምንድን ነው የሚለውን ነገር አብራችሁ ከኔ ጋር ለማየት ስለመጣችሁና እምለውን ነገር ለመስማት ብዙዎቻችሁ ስለምትጠብቁኝ ያው ይሄንን ቪዲዮ አዘጋጅቼ አምጥቼላችኋለሁ ማለት ነው። እንደተለመደው እኔ በቪዲዮ እንደዚህ ሐሳብና አስተያየቴን ስሰጥ እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳባችሁንና አስተያየቶቻችሁን እያስቀመጣችሁልኝ ለዚህ ቤትና ለዚህ ቻናል አዲስ የሆናችሁ የጨረቃ ፋሚሊ በሙሉ አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ይሄንን ቪዲዮ አንዳችሁም ሳትቀሩ ላይክ በማድረግ ሐሳባችሁን አስተያየቶቻችሁን ምን ልጨምር ምን ልቀንስ በኮሜንት ላይ በነፃነትና በጨዋነት እያስቀመጣችሁልኝ የዛሬውን ቪዲዮ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ነው ያለው። ፈጣሪ ይመስገን። አሁን ከምሽቱ ቢያንስ 4 ሰዓት ከምናምን ወደ 5 ሰዓት እየሄደ ነውና እሺ፣ ለተንኮል ነው የመጣሁት። ኧረ ተው፣ በዚህ ሰዓት እንኳን ተንኮል አታርፉም ወይ እናንተ ልጆች? እኔ በጣም እኮ የሚገርመኝ ነገር ማለት ነው እነዚህ ልጆች ተንኮል እርስ በርስ ለመሰራራትና አንዳቸውን ፕራንክ ለማድረግ የሚሄዱበት ርቀት በጣም ነው የሚገርመኝ። ዛሬ የሰራውን ነገር ተመልከቱ። ነገር ግን የዋዛ አይደለችማ ሀይሚዬ፣ ራሱ የዋዛ አይደለችም ነው የምላችሁ። በጣም ነው ያስደሰተችኝ። የእውነቴን ነው። እስከ መጨረሻው ድረስ አብራችሁኝ ቆዩ። ሀይሚ ስትመጣ የምታደርገውን ነገር አብራችሁኝ ተከታተሉኝ። እሺ፣ እኔ ከፍ ልበልና እስቲ እንግዲህ ልታይ አላቅም። ተመልከቱ። ለተንኮል ነው የተዘጋጁ የልጃውን ቲንክ ታያሉ መሰለኝ። እዚህ ጋር ሆኜ እጠብቃታለሁ እንደዚህ። ከዛ ስትመጣ ችክ እንልባታለን። አብራችሁኝ ሁኑ። እናንተን አስታራቂ አድርጌ ነው ችግር ቢፈጠር ምናምን አስታራቂ አድርጌ ነው። እንደዚህ ደፍሬም ብዬ አላቅም። አብራችሁኝ ቆዩ። ይመቻችሁ የኔ ውድ ቤተሰቦች። እኔም አንድም ቀን እንደዚህ አይነት ነገር ሲጠይቅም እንዲህ ቪዲዮ ላይ ራሱ እንዲሁ ምልክት እንኳን ማየት አለብን አይደል? ምልክት እንኳን እኔ አይቼ አላቅም እነዚህ ሁለት ልጆች መሀልና ድፍረቱን ከየት እንደሚያመጣው እስቲ በደንብ የምናየው ይሆናል። ለማንኛውም ሀይሚዬ መታለች። ምን እንደተፈጠረ እንመልከት። አራጩ አንቺ በዚህ ማሳስ ሮቦች ነው አለ እኮ ትበያለሽ። እስቲ ቁጭ። በጣም ደብሮኝ በቃ ብርዱ አላስተኛ አለኝ። በኋላ ትበያለሽ። እኔ ቁጭ እዚህ ጋር በኋላ ትበያለሽ። አይ እኔ ላውራሽ ቅድሚያ ነው ቁጭ። አረ የተደገሰልሽን አላወቅሽ አንቺ። እርቧታል። በእናትህ ስጣት አንተ ልጅ። ቁጭ። በጣም በርዶኝ ነው በቃ ግራ ገብቶኝ ምናምን በርዶኝ። ዱባዮች ምንድን ነው የምትሉት ለዚህ እንዴ? እኔ እሳት ነው ሲባል ነው የማውቀው ሀገሩ፣ ወይስ አሁን ቅዝቃዜ ወቅት ነው ያላችሁት? በርዶኝ። እዚህ በረደ። የምር አይበርድም? ላንቺ አልበረደሽ? እኔ ምንም አልበረደኝ። ኧረ እኔ በረደኝ። እንደዚህ እሆናለሁ። ቁምጣ ለብሼ እኮ ነው የመጣሁት። እኔ በረዶኛል። ቁምጣ ብለብስም በቃ እንቅልፍም ቢያለኝ ምናምን ከዛ ቴክስት ልክልኝ እኮ ነው በቃ እንደውም እኔ ማርቦኝ ነው። ቆየህ ደግሞ እኮ እኔ ብሩኬ በዚህ ድፍረት ያለውን ከጠየቀ በቃ እኔ በጣም በቃ ይችላል ነው የምላችሁ። የሆነ ነገር እያደረጉ በጣም አይናፋር እንደሆነ ስለማቅ በጣም የሆነ ከማክበር ደግሞ እሷን እንደሚፈራት ስለማቅ ይሄ ነገር እኔ ይፈጠራል ብዬ አላስብም። ምን አጋጥሞክ? ምንም አይደለም፣ ብቻ እንቅልፍ እምቢ አለኝ። ለምን እዚህ አታድርም? ዋት እዚህ ደሪ ከኔ ተኮሳተሪ ነው። የምሬን ነው። ምን ችግር አለው? በእናትህ ምግብ ልብላበት። ወይኔ ምግቡ ይደርሳል የሚቀሳትኝ። ወይኔ ግራ ላይ ጋባት ነው። አሁን ምግብ አሁን የምር በቃ አንቺ አሁን መች በልተሽ የምታውቂው ነው? እና ምግብ መጥቶ እሺ፣ ምንድነው? ለምንድነው እንቅልፍ እምቢ አለ? እና እኔ ለምንድነው ዝም ማድረው? ከኔ ጋር ደሪ እንቅልፍ እምቢ ዝም ብለሽ ፀጉሬ ምናምን እያሻሸሽ ነው የምታውቂው? ኧረ እባክህ ከመቼ ጀምሮ? እኔ ምንም አላደርግም እኮ። ምን ማድረግ መስሎሽ ነው? አብረን እንደራይ በቃ
ብሩኬስ መስራት ይኖራል። ምን ችግር አለው? እኔ እዚህ አላድርም። ለምንድን ነው የማታድርም? አሁን ከዚህ በኋላ በደንብ አድርጋችሁ ሃይሚን አዳምጧት። ሃይሚ የምትለውን ነገር በደንብ አድርጋችሁ አዳምጡት። ይሄ ሁኔታዋን ራሱ ተመልከቱት። እሺ በጣም በጣም ከእድሜዋ በላይ ሆና ያስገረመችኝና ድንቅ እንዲለኝ ያደረገችኝ የእውነቴን ነው ማለት በዚህ ደረጃ በዚህ ጊዜ በዚህ እድሜዋ በዚህ ደረጃ እንድትበስል ያደረጋት ምን እንደሆነ አልገባኝም። የእውነት በጣም በጣም ነው ያስገረመችኝ። ተመልከቷት። ላድርበት መሰለኝ እዛ እየከፈል ነው። ችግር የለም ለምሳሌ እኔ ከስራው በቃ አይቻልም። እኔ እዚህ አላድርም። እሺ ነው ብር ከሆነ ምሰጥሻለሁ። ችግር የለም። ወይኔ በኢየሱስ ስንት ልስጥሽ? አንተ በእናትህ እዛ ሄደህ አስቀምጥ። ያው እዚህ ጋር 2000 ድራም አለ ልስጥሽ ከፈለግሽ። አልፈልግም። እሺ ምንድነው የምትፈልጊው? አብረን እንደር። ግን አልገባኝም። እዚህ ጋር ብር አለ እኔ ልስጥሽ። ለምን አስፈለገ ብሩ? ማለት እሷ እኮ ያለችው እዛ የተከፈለው ለምንድን ነው ማለት እዛ ከፍለን ለምንድን ነው አንድ ሩም ውስጥ አብረን የምናድረው ነው እያለች ያለችው። ወይኔ ለምንድን ነው ስነ ስርዓት የማይኖር? ምን ችግር አለው? ስነ ስርዓት ብሩክ እኮ ነው የማታውቂው ሰው አይደለም እኮ ብሩክ ነህ እና እኔ እንደዚህ ብዬሻለሁ። እኔ ላንቺ አውቃለሁ እንደዚህ እናታለሁ። እኔ የተለየ ባህሪ ነው እያየሁብህ ያለሁት። ምንም የተለየ ነገር ምን አልጮክ ምን አላልኩኝ። በሰራት እኮ ነው የጠየኩሽ። አብረን እንደር። አልጮክም እኮ እሺ ልክ ነህ። ግን ደግሞ እዚህ አላድርም። ምንድነው የምታካብጂው? እያካበድኩኝ አይደለም። በጣም ተራ ነገር እኮ ነው ማለት በጣም ተራ ነገር። እዚህ ማለት ተራ ነገር ነው እና ምን ማለት ነው? እደሪ እዚህ ማን አለብን? እኛው ማንም የለም እኮ አይደል? ማንም አይኖር። እኔ ምን አገባኝ? ሲጀምር እኔ ማንም ኖራ አልኖረ እኔ ግድ አይሰጠኝም። ምን አገባኝ እንዴ? አሁን ኢትዮጵያ አይደለም ያለ ነው ይሁና እና ካልሆነና አብረን እንደራ ምንድነው? ለምንድን ነው አብሬ ማድረግ? ከመቼ ጀምሮ ነው እንዴ? አብሮ ማደር ከሆነ ኢትዮጵያ ለምን አብራችሁ አታድሩም እንዴ? ምንድነው ብሩኬ ለማለት እየፈለገ ያለው ነገር ግልጽ እየሆነልኝ አይደለም፣ እየገባኝ አይደለም። እየገባችሁ የሆነ እስቲ ኮሜንት ላይ እያስረዳችሁኝ። አይኖ ፕራንክ እንደሆነ ግን የሆነ በፕራንክ መሃል በንግግራቸው መሃል የሚሄዱት አማርኛዎች የሚያመልጡት እሱን ትንሽ ግራ እያጋቡኝ ነው። እሺ አሁን ያፈዘዘሽ ፈረንጅ ጋር ቢሆን ልታሪ ነው አይደል? ፈዘሽ ቀረሽ ቢሆን ኧረ እኔ ለማንም አልፈዘዝኩም። እንደ እያየን አይደል? እንደ እርግቦቹ ጋር ምን ፈዘዝ ብለሽ አይቀርሽ ፈረንጅ አይደል? ነገር አትረሳም እንዴ አንተ? ምን ሆነክ ነው? አንቺ እንድስቅ አይደለም ሲሪየስ ነው እያወራሽ እኮ እኔ ሰውየው ላይ እኮ እኔ ፈረንጅ ላይ ገርሞኝ ነው የሚያደርጋቸው ነገሮች ገርሞኝ እንጂ እኔ ተመችቶኝ አይደለም ያየሁት። አንደኛ ነገር እሺ በቃ ተይው፣ ፈረንጁን ተይው፣ እንደር አብረን። እኔ አላድርም። አንተ ልቀቀኝ። ወደዚህ ስነ ስርዓት ይኑር። እንጣላሽ እኔ ከኔ ጋር ደር ብሩክ እንዴት ነው እንትን እያለች ያለችው? ዞር በል አይብዬ መች ማርያምን ይኸውላችሁ፣ ሳትፈልግ ቀርታ እኮ አይደለም ማለት ምንም ማለት አይደለም። አብሮ መተኛት አብሮ እንትን ማለት ግን በቃ መቅደም ያለበት ነገር መቅደም ስላለበትና የሚቀድመውን ነገር ደግሞ ሴት ስለሆነች ብልሃተኛ ስለሆነች የእውነት በዚህ ደረጃ እንዴት አገናዛቢና በጣም አሰላሳይ አስተዋይ ልጅ እንደሆነች ያየሁበት ቪዲዮ ነው። በጣም በጣም ማለት ነው። የእውነቴን ነው እንጂ ብሩኬ ነው ምንም እንትን አይደለም። ግን መቅደም ያለበት ነገር እሷ መቅደም አለበት ብላ የምታስበው ነገር ሳይቀድም በጭራሽ ብላ ነው። ያው ኮሚኒቲ ፖስቷ ላይ ታችኋል። ትናንትና ማታ ላይ በክብሬ ቀልድ የለም ነው ያለችው። በክብሬ ቀልድ የለም ነው ያለችውና ሃይሚዬ በጣም 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 አክብሬሻለሁ። በጣም ማለት ነው። ድሮማ አከብርሽ ነበር፣ ግን ዛሬ ደግሞ በጣም ነው ያከበርኩሽ። እሺ እኔ ምግቡ የሚቀርብኝ አልብላ፣ ስልኬን ስጠኝ። አዎ በትይዥ ይሻላል። ብሩኬስ መስራት ነው። ብሩኬ ሃይሚ ችካት ወይ አትምጪ፣ ልቀቀኝ፣ እንዳትመጪ፣ ልቀቀኝ። ብሩኬ እግዚአብሔር ልቀቀኝ። ግን የእውነት ፕራንክ እንደሆነ አታውቅም። ውስጧ ምን ያህል እንደሚጨነቅ ግን አስባችሁታል? ማለት በጣም ነው ማለት እንደዚህ አይነት ነገር ገጥሟችሁ የሚያውቅ ሴቶች ልትኖሩ ትችላላችሁ ብዬ አስባለሁ፣ ወንዶችም ጭምር። እኔ እንጃ በጣም አሁን እዚህ መሃል አንዳንድ ድንገት ከአፏ አምልጧት የሆነ ነገር ብትናገር እኮ እኔ ፕራንክ የሚባለው ነገር ራሱ ቢቀርባችሁ ደስቴን አልችለውም። የእውነቴን ነው። ያ ደስ ይላል ምናምን ስትናገሩት ወይ ፕራንክ እኮ ነው ምናምን ምናምን ትባባላላችሁ። ግን
እዚህ መሃል ላይ ሁለታችሁ ልብ ውስጥ የሚሄደው ሐሳብና እናንተም ደግሞ የሚሰማችሁ ድንጋጤና በዛ ሰዓት በሚሰማችሁ ስሜት ድንገት የሚያመልጣችሁ ቃል በጣም ያስፈራኛል። ማለት ነገሮቻችሁ ላይ የሆነ ነገር እንዳይቸልስ በጣም እፈራለሁና ብሩኬና ሃይሚ ቪዲዮዬን እያያችሁት እንደሆነ አውቃለሁና ፕራንክ ስትደራረጉ ቢያንስ ትንሽ ገደብ ይኖረው፣ በቃ ገደብ ይኖረው። አሁን በጣም እያስጨነቃት ነው ያለውና የማልፈልገውን ነገር እንድናገር አታድርገኝ ላይ ያለች በጣም ከራሷ ጋር እየተከራከረች ነው ያለችው። ይሄንን ታዘባችኋል ብዬ አስባለሁ። እስቲ ከተሳሳትኩኝ እኔን እያረማችሁኝ ወይም ደግሞ እያያችሁና የተሰማችሁ ያለውን ስሜት ኮሜንት ላይ ጻፉልኝ። ያተከብጂ ነው ያልሰጥሽም አልሰጥሽ ከፈለክ ጮያት እንጂ አልሰጥሽ። እሺ ልሂድ ዝም ብዬ የቱን ትጂ ሂጂ እንዴ ይሻልሻል። አረ ተነሳ ይኸውላችሁ ከዚህ በኋላ በደንብ አድርጋችሁ የሃይሚን ነገረ ስራ ተመልከቱት። እኔ በጣም ነው ያስገረመችኝ። በዚህ ደረጃ እንደዚህ አስተዋይ ሆና የሆነ ቅድሚያ መሰጠት ላለበት ነገር ቅድሚያ ስትሰጥ ሳይ በጣም እኔ ካለ እድሜዋ ነው የሆነችብኝ። በቃ አስተሳሰቧ ማለት ነው። ማታ እንግዲህ ቪዲዮ ሲለቀቅ ኮሚኒቲ ፖስቷ ላይ በክብሬ ቀልድ የለም ያለችውን ብዙዎቻችሁ አንብባችሁታል ብዬ አስባለሁ። በዚህ ደረጃ ነው እሺ የምታስበው ማለት በጣም ነው ያስገረመችኝ። ጉልበት አይበልሽ። ዋው መብላት ነው የምትፈልጊው? እሺ ልታለቅሽ ነው እንዴ? ነይ ቁሚ። አማርኛ ነው አንዴ ቁሚ። ቆይ አልቆምም። በእናትህ እንዳትነካኝ። ወይኔ መብላት አልበላም። ትበያለሽ። ፕራንክ እየሆነ ወይም ፕራንክ መሆኑን እያወቅኩኝ ራሱ ለምንድን ነው የምታሳዝነኝ? ማለት ውስጧ ያለው ጭንቀትና ውስጧ ይሄ የሚሄደው ሐሳቦች ምን እንደሆነ ሳስብ በጣም ታሳዝነኛለች። ግን ልጅቷም የምትበገር አይደለችም። በጣም ነው ያስገረመችኝ። ኦኬ አርፈሽ ቁጭ ስማ፣ ለራስ ራሱ ጥሩ አይደለም ታውቃለህ አይደል? ወይኔ ተመልከቷት። ምንድነው ለኔ ጥሩ ያለው ነው? ምን ሆናለሁ እኔ? ለራስ ጥሩ አይደለም። ወይኔ ሃይሚ አርፈሽ ቁጭ ቢቁጭ ብለሽ እኔ አልበላም። በእንደዚህ አይነት ሁኔታ አይደለም ምግብ አንተ ለራሱ ማየት አትፈልግም። በቃ አሁን በጣም አስጨንቀሃታል። በቃ በጣም ይሄ ሰውነቷ ራሱ ከብዷታል። ይሄው ተመልከቷት በደንብ እንጣላለን። አርፈሽ ቁጭ እንጂ አማርኛ እንደ ማውራት ቁጭ እኔ ጉዴ ፈላ። አማርኛ ነው ማውራት ቁጭ ትግት አይበልሽ። አርፈሽ ቁጭ ትንሽ አበዛው አይደል ብሩክ? ትንሽ የሆነ ለጠጥ አደረገው ፕራንኩን። አጠር ነገር ማድረግ ነበረብህ። ምን ነው ልታለቅሽ ነው? ነይ ቀቀይ መልሽልኛል። ልታለቅሽ ነው? ብሩክ እንዴ ልታለቅሽ ነው? በቃ ስሚኝ እሺ፣ በቃ ተረጋጊስ። በቃ እንዳትነካኝ፣ በጣም ያስፈራኝ። ተመልከቷት በጣም እሺ፣ በማርያም ወት በለኛ እንዴ አንተ በማርያም ብሎ ይለምናል እንዴ? ጭራሽ ቁጭ ነው ያልኩት። አይኔ ሌላ ዞር በልሽ ወደዛ፣ ዝም ብለሽ ቁጭ ሰሚራ። እሺ በእግዚአብሔር እሺ፣ ቀይ እሺ፣ አንዴ ጫማዬን አትርገጣው። ይሄው ወስደሽ ነው የምትበይው። እኔ ይቅርብኝ። እሺ ንገራት በቃ። ያረኩሽ ነው በማርያም ፕራንክ ያረኩሽ ነው። ቤተሰብን አማላጅ አድርጌ ጠብቂኝ። ይኸው ፕራንክ ነው። ፕራንክ ነው። እግዚአብሔር በጣም ነው ያስጨነቃት። እግዚአብሔር ስልክሽን ይተሻላ ነይ በቃ ውሰጂ። ኧረ ነይ ውጪልኝ። ሴትዮ ልተኛበት። ብሩኬ የእውነት በጣም ነው የሰራህላት። ግን እንደዚህ ባታስረዝመው ደስ ይለኛል። እንባዋ እስከሚመጣ የገዛ ሰውነቷ እስከሚከብዳት እስክትፈራህ ድረስ አይኖ ፕራንክ ነው። ግን እንደዛ መሆኑን እያሰብኩኝ ራሱ በጣም እያሳዘነችኝ ነበርና ፕራንክ ስትደራረጉ በእናታችሁ በጣም ተጠንቀቁ እሺ። በጣም አንዳንዴ ሰው በድንጋጤ ወይም ደግሞ በእንደዚህ አይነት ሁኔታ ውስጥ የሚያመልጠው አማርኛ አለ፣ የሚያመልጠው የሆነ ነገር አለና
እባካችሁን እንደዚህ አይነት ነገር ላይ በጣም ጥንቃቄ አድርጉ። አይደል ቤተሰብ እኔ የተሰማኝ ስሜት ከተሰማችሁ እስቲ ጻፉላቸው። እሺ በቃ እሺ ካሜራ አለ። እሺ ልሂድ በቃ። ይሄው እሺ ቤተሰብን አማላጅ አድርጌ ይቅርታ። አትፍሪ፣ መቤቴን አትፍሪ። እንዴት ነው የማትፈራው እንዴ? በቃ በጣም እኮ የሆነ ነገር ውስጥ ከተሃታል እኮ በቃ በጣም ነው የፈራው እስከ ማለት ድረስ ከደረሰች እቺ ልጅ የሆነ በቃ የማይሆን ስሜት ውስጥ ነው የገባችሁ ማለት ነው። ያ በጣም ብዙ ሴቶች ትረዳላችሁ ብዬ አስባለሁ። መቼስ በጣም አስተዋይ ሆና መቅደም ያለበትን ነገር የምታስቀድም ልጅ ሆና ከምንም ነገር በላይ ክብሬንና ሴትነቴን እጠብቃለሁ ያለች ልጅ ናትና የሃይሚዬ ተግባር ከእድሜዋ በላይ እንደኔ የሆነባችሁና በጣም ያስገረመቻችሁ እስቲ በላይ ካሳዩኝ። የእውነቴን ነው። ስሜትና ሐሳባችሁን ደግሞ ኮሜንት ላይ ጻፉላቸው። ሁለቱንም ሜንሽን አድርጌያቸው ይህን ቪዲዮ ስለምለቀው ሐሳባችሁን አሴቶቻችሁን ያዩታል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በዚህ ቪዲዮ ምን ልበል? እንደተዝናናችሁ ልበል? እንደሳቃችሁ ልበል? እንደተማራችሁ ልበል? ያው ግን እናንተ መውሰድ ያለባችሁን ነገር እንደወሰዳችሁ ምንም ጥርጥር የለኝም። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ሳታደርጉ ቤተሰብ ሳትሆኑ ያላችሁ ለምንድነው ቤተሰብ ማትሆኑት ግን ሰዎች? አሁኑኑ ወረድ በሉና ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ የጨረቃ ፋሚሊ አንዱ አካል የሆነውን ይሄንን ቤት ሰብስክራይብ ማድረግ እንዳትረሱ። እንዲሁም ቪዲዮውን ላይክ እያደረጋችሁት ሐሳብና አስተያየቶቻችሁን ደግሞ በየቪዲዮዎቹ መሃል ላይ በነፃነትና በጨዋነት እያስቀመጣችሁልኝ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን ተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።